ለዘላለም ይባረክ። ጌታ ለዘላለም ይመስገን። መጽሐፍ ቅዱስ ላይ ስለነዛ አምስቱ ልባሞችና አምስቱ ሰነፎች መጽሐፍ ቅዱስ ያወራልናል። ለብዙ ጊዜ ተሰብከናል፣ ለብዙ ጊዜ ተነግሮናል፣ ለብዙ ጊዜ ሰብከናልም አስተምረናል። ግን አምስቱ ጀግነው ወይም ደግሞ ጠንክረው በእግዚአብሔር ፊት ሆነው ባለመታከት የጌታን ፊት የፈለጉ ዘይታቸውን ያልጨረሱ መብራታቸውን ያላጠፉ ናቸው። አምስቱ ደግሞ በተቃራኒ በእነሱ ተቃራኒ ደግሞ ሰነፎች ነበሩ። ምክንያቱም ጌታ ኢየሱስ ክርስቶስ ሲመጣ መብራታቸውን አልያዙም። ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ብሩካን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የተቀበላችሁ የአባቴ ብሩካን እናንተ እንኳን ደስ ያላችሁ። ያልተቀበላችሁም ይህን ጌታ የግል አዳኝ አድርጋችሁ እንድትቀበሉ በወንድምነት ምክሬ እመክራችኋለሁ። ወንድማችሁ መስፍን ነኝ። ጌታ ለዘላለም ይባረክ። ስለዚህ ይህን ዘመን እንደነዛ ልባሞች መብራታችንን አብርተን ዘይታችንን ሞልተን ጌታን ልንጠብቅ ወይም ጌታ ፊት ልንሆን ይገባል። ምክንያቱም ዘመኑ እጅግ በጣም አስቸጋሪ የሆነ ዘመን ነው። ዘመኑ እጅግ በጣም ፈታኝ የሆነ ዘመን ነው። በዚህ ዘመን በተለይ በማህበራዊ ሚዲያ ላይ ሁሉም ነገር ቀርቧል። ኃጢአትም ቀርቧል፣ ጽድቅም ቀርቧል። በኢየሱስ ክርስቶስ ተንኮልም ቀርቧል፣ መልካምነትም ቀርቧል። በመልካምነት መልካምን የሚዘራ አለ፣ በተንኮል ተንኮልን የሚዘራ አለ። እኛ ግን መልካም የሆነውን መርጠን የእግዚአብሔርን ቃል በኢየሱስ ክርስቶስም ከፍ እያደረግን በጊዜው ከፍ እንዲያደርገን ከኃይለኛው ከእግዚአብሔር አምላክ እግር ስር ሆነን የእግዚአብሔርን ቃል ዕለት ዕለት እንደ ማርያም ከእግዚአብሔር እግር በታች ሆነን የእግዚአብሔርን ቃል መማር አለብን። ያለዚያ በዚህ ዘመን መቆም በጣም ከባድ ነው። ያለ እግዚአብሔር መቆም አይቻልም። በዚህ ዘመን በኢየሱስ ጌታን ሳንይዝ መቆም አንቻልም። ቆመን እንኳን ሊገፈትረን የሚፈልግ ብዙ ነገር አለ። ቆመን እንኳን ሊጥለን የሚፈልግ ብዙ ነገር አለ። ቆመን እንኳን በኢየሱስ ክርስቶስ ጠርቦ ሊጥለን የሚፈልግ የኃጢአት መንፈስ ብዙ አለ። ነገር ግን በድካም የሚያበረታ በኢየሱስ ክርስቶስ በመውደቅ የሚያነሳ በጨለማ ብርሃን የሚያደርግ የአብርሃም የይስሐቅ የያዕቆብ አምላክ ዛሬም በተቀደሰ መቅደሱ ላይ አለ። በቲክቶክ፣ በቴሌግራም፣ በማህበራዊ ሚዲያ በአጠቃላይ የምትከታተሉ የአባቴ ብሩካን የመስፍን ቤተሰቦች እንኳን ደስ ያላችሁ። ይህንን ወንጌል ግን በዘመናት መካከል ከፍ አድርጉ። አትፈሩ። በኢየሱስ አይታፈርም። በኢየሱስ ክርስቶስ ከፍ አድርጉ። ጌታ እስኪመጣ ጌታ ወደኛ እስኪመጣ እኛም ወደ ጌታ እስከምንሄድ ድረስ ይህንን የማዳን ወንጌል በኢየሱስ ክርስቶስ ስም በምድር ላይ እንናገረዋለን። ምክንያቱም ጌታ ኢየሱስ ክርስቶስ ስለኛ ሲል ሁሉን ሆኗል። ጌታ ኢየሱስ ክርስቶስ ስለኛ ሲል ሁሉን አጥቷል። በኢየሱስ ክርስቶስ ሁሉን ሆኖ እኛን አተርፎናል። ምክንያቱም እግዚአብሔር አምላክ አንድያ ልጁን ሰጥቶ እኛን አድኖናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁም የኢየሱስ ክርስቶስ ስም ከኃጢአት ሁሉ ያነጻል፣ ከኃጢአት ሁሉ ያድናል። የእውነት እንጀራም ሕይወትን ጌታ ኢየሱስ ብቻ ነው። ስሙ ለዘላለም ይባረክ።